ሰላም ወደ ቤተሰቦቻችን እንደምን ቆያችሁ። እንደሚታወቀው አሁን በሀገራችን አርቲስቶች ዘንድም ሆነ ዓለም ላይ ባሉ ዝነኞች ዘንድ የፕላስቲክ ወይንም ኮስሞቲክ ሰርጀሪ እየተለመደ የመጣ ነገር ሆኗል። ከማርያማዊት እስከ ሃናን ታሪክ፣ ከዳናይት መክብብ እስከ እፀይወት አበበ እና ሰላም ተስፋዬ ድረስ በርካቶች አንድ እና ከዚያ በላይ የፕላስቲክ ሰርጀሪን በሰውነታቸው ላይ እንደተሰሩ የሚታወቅ ነው። ብዙዎች የዛሬውን ውበታቸውን ብቻ በማስቀደም በኋላ የሚመጣውን መዘዝ ችላ ያሉ ይመስላሉ። አዎ የፕላስቲክ ሰርጀሪ ውበትን ያላብሳል፣ አማላይ ተክለ ሰውነትንና ቁመናን ይሰጣል። ነገር ግን ተያይዞ የሚመጣው መዘዝ በቀላሉ የሚታይ አይደለም። እኛም በዛሬው ቪዲዮአችን ለፕላስቲክ ሰርጀሪ አርቲስቶቻችን የሚያወጡትን ለማመን የሚከብድ የገንዘብ መጠን ጥልቅ ጥናት በማድረግ አግኝተናል። ለእያንዳንዱ የሰርጀሪ አይነት ምን ያህል ሚሊዮኖችን አወጡ የሚለውን በቅደም ተከተል የምናስደምጣችሁ ይሆናል። ይህም የኮስሞቲክ ሰርጀሪ በመሰራታቸው ሊመጣባቸው የሚችለውን የከፋ ጉዳትም ምን እንደሆነ በስፋት ዳሰናል። ውድ ቤተሰቦቻችን በፕላስቲክ ሰርጀሪ ዙሪያ የእናንተ ሀሳብ ምንድን ነው? ይህ ነገር የፈጣሪን ስራ መቃወምስ ሳይሆንም ሀሳባችሁን ኮሜንት ላይ ጻፉልን እያለን በቀጥታ ወደ ዝርዝሩ እንውሰዳችሁ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። በተለያዩ ሚዲያዎች ሆነ አጋጣሚዎች ሰዎች ስለ ፕላስቲክ ሰርጀሪ ሲያወሩ ሰምተው ይሆናል። ሰላም ተስፋዬ ወይንም ማርያማዊት አባተ ፕላስቲክ ሰርጀሪ ተሰራች እኮ ሲባል ሰምተው ይሆናል። ለመሆኑ ፕላስቲክ ሰርጀሪ ወይንም ሪኮንስትራክቲቭ ሰርጀሪ ምንድን ነው? በተፈጥሮ ወይንም በተለያዩ አጋጣሚዎችና አደጋዎች የሚደርስን የሰውነት ዲስፋንክሽን ወይንም ችግር ወደ አማረ ቅርጽ ወይንም ፎርም በሕክምና መመለስ ሲሆን በውጭው ዓለም በስፋት የተለመደ ነገር ነው። ከቅርብ ጊዜ ወዲህ ደግሞ ፕላስቲክ ሰርጀሪ በሀገራችን ኢትዮጵያም ጭምር እየተለመደ የመጣ ነገር ሲሆን የሀገራችን ዝነኞች በመሽቀዳደም የሚሰሩት ነገር ሆኗል። ምናልባትም አርቲስቶቹ የሚሰሩት የፕላስቲክ ሰርጀሪ አካል የሆነው ኮስሞቲክ ሰርጀሪ ከሚጠይቀው ውድ ክፍያ አንጻር ተራ ማህበረሰቡ ሊጠቀማቸው አዳጋች ይሆናል። በብዛት የውጭ ሆነ የሀገራችን አርቲስቶች ከሚጠቀሟቸው የኮስሞቲክስ ፕላስቲክ ሰርጀሪዎች መሃል ብረስት አውግመንቴሽን አንዱ ነው። ይህ የሰርጀሪ አይነት በስፋት በሴቶች ዘንድ የሚተገበር ሲሆን የነበራቸውን የጡት መጠን ሳቢ በሆነ መልኩ ከመጨመር ባሻገር በተለያየ ምክንያት ጡታቸው ለወደቀባቸው እንስቶች ጉች ያለ ጡት እንዲኖራቸው ያደርጋል። ብረስት አውግመንቴሽን ከትዳር በኋላ የቀድሞ አቋማቸው ለሚበላሽባቸው የጡት ቅርጻቸውን ወጥሮ በመያዝ ወደ ቀድሞ የሰውነት አቋማቸው የሚመልስ በመሆኑ በብዛት ይዘወተራል። ከዚህ በተጨማሪ የጡታቸው መጠን በተፈጥሮና በተለያዩ ሰው ሰራሽ ምክንያቶች ላነሰባቸው መጠኑን በመጨመር የአማረና የተስተካከለ ተክለ ሰውነት እንዲኖራቸው ያደርጋል። ለዚህ ለብረስት አውግመንቴሽን ለተባለ ፕላስቲክ ሰርጀሪ ከሕክምና ባለሙያ ለመድኃኒት እንዲሁም ለክትትል በአጠቃላይ ለአገልግሎቱ ክፍያ ከ4000 እስከ 10000 የአሜሪካን ዶላር የሚፈጅ ሲሆን በወቅቱ የዶላር ምንዛሬ ደግሞ በየደረጃው ከ500,000 እስከ 1.3 ሚሊዮን የኢትዮጵያ ብር ይደርሳል። ይህ አይነቱ የፕላስቲክ ሰርጀሪ ጥቅም እንዳለው ሁሉ የጎንዮሽ ጉዳት እንዳለው መታወቅ አለበት። ለምሳሌ ለተለያዩ ኢንፌክሽኖች የመጋለጥ እድሉ ከፍተኛ ሲሆን ልጅ ከወለዱ በኋላ የማጥባት ችግር ሊያስከትልም ይችላል። ከዚህ ባሻገር የጡት ካንሰር የመያዝ ስጋቶችም ይኖሩታል። ይህም የሰርጀሪ አይነት ከሚጠቀሙ የሀገራችን አርቲስቶች መሃል አርቲስት ማህደር አሰፋ ተጠቃሽ ናት። ሊፖሳክሽን የተባለ ሰርጀሪ አይነት ደግሞ ከተለያዩ የሰውነት አካሎች የስብ ክምችቶችን በማውጣት ጥሩ አቋም የሚሰጥ የሰርጀሪ አይነት ነው። ይህ የሰርጀሪ አይነት ለሴትም ለወንድም የሚሰጥ ከመሆኑ ባሻገር በርካታ ተጠቃሚዎች አሉት። ካልተፈለገ ውፍረት ምክንያት ብዙ ነገር ለማድረግ የተቸገሩ ሰዎች በተለይም በአገር አሜሪካ ሊፖሳክሽን የተባለውን ሰርጀሪ ለመሰራት በወረፋ ላይ ይገኛሉ። ይህ የሰርጀሪ አይነት ከሆድ፣ ከጉንጭ፣ ከክንድ እንዲሁም ከፊት ላይ አላስፈላጊ የስብ ክምችቶችን በማጥፋት ወደ ወጣትነት የሚመልስ የሰርጀሪ አይነት ነው። ውድ ቤተሰቦቻችን በስፋት በሀገራችን አንዳንድ አርቲስቶች የዛሬ 10 ዓመት የምናውቃቸው አሁንም በዛው መልካቸው ምናልባትም ይበልጥ አምሮባቸው ስናይ እቺ አርቲስት ቆይ አታርጅም እንዲህ ብለው ይሆናል። እንደዚህ እንዲሉ ምክንያቱ ይህ የሰርጀሪ አይነት ነው። በእድሜ ምክንያት የሚመጣን ስብ በየጊዜው አሜሪካና ቱርክ በመሄድ ይሰሩታል። በአመታት ለውጥ ወደዚህ ልጅ እየሆኑ እየመጡ እነዚህ አያረጁም እንዴ ያላችኋቸው አርቲስቶች ካሉ በኮሜንት መስጫ ላይ ጥቀሱልን። ይህ ሊፖሳክሽን የተባለ የሰርጀሪ አይነት አጠቃላይ ዋጋው ከ2000 እስከ 8000 የአሜሪካን ዶላር ሲሆን በወቅቱ የምንዛሬ ዋጋ ከ300,000 እስከ 1 ሚሊዮን የኢትዮጵያ ብር ይደርሳል። ይህ የሰርጀሪ አይነት ጥቅም እንዳለው ሁሉ የራሱ የሆነ ጉዳት አለው። ለተለያዩ ኢንፌክሽኖች የመጋለጥ እድል ሰፊ ነው። ከዚህ በተጨማሪ የኩላሊት እና የልብ ችግር በጊዜ ሂደት ሊያመጣ ይችላል። ሪኖፕላስቲ የተባለ የሰርጀሪ አይነት ደግሞ የአፍንጫን መጠን በማስተካከል ውብ የሆነ የፊት ቅርጽ የሚሰጥ ሲሆን በተለያዩ አርቲስቶች ዘንድ ይዘወተራል። የአፍንጫን መጠን በማተለቅና በማሳነስ ከፊት ቅርጽ ጋር የሚሄድ መጠን በመስጠት ውበትን ያላብሳል። በተፈጥሮ ጎራዳ የተባለውን አፍንጫ በሰርጀሪ ሰልካካ የሚያደርግ የሰርጀሪ አይነት ነው። እጅግ ውድ ክፍያን ከሚጠይቁ የሰርጀሪ አይነቶች ይመደባል። በአጠቃላይ ከ5000 እስከ 15000 የአሜሪካን ዶላር ይጠይቃል። አሁን ባለው የዶላር ምንዛሬ ከ600,000 እስከ 1.7 ሚሊዮን የኢትዮጵያ ብር ይጨርሳል። ልክ እንደ ሌሎቹ ሁሉ ሪኖፕላስቲ የራሱ የሆነ የጎንዮሽ ጉዳት አለው። የአተነፋፈስ ስርዓትን በማዛባት ለከፋ ችግር ሊዳርግ
ይችላል። ከጊዜ ቆይታ በኋላ የጠባሳ ምልክቶችም ሊከሰቱ ይችላሉ። በሀገራችን ሪኖፕላስቲ የተሰኘውን ይህን ሰርጀሪ ከሚጠቀሙ ዝነኞች መሃል የማርያም ወርቅ ወይንም ማርዜል አንዷ ናት። ፌስ ሊፍት የተሰኘው የኮስሞቲክ ሰርጀሪ አይነት አሁን በይበልጥ እየተወደደና ተጠቃሚ የበዛበት የሰርጀሪ አይነት ነው። ፌስ ሊፍት በፊት ገጽታ ላይ የሚሰራ ሲሆን አጃይብ በሚያስብል መልኩ በእድሜ መግፋትና በተለያዩ ምክንያቶች የሚመጣውን የፊት መሸብሸብን በማጥራት ወጣትነትን እንካችሁ የሚል ኮስሞቲክስ ፕላስቲክ ሰርጀሪ አይነት ነው። በምትመለከቱት መልኩ ከዚህ ወደዚህ የፊት ቅርጽን በመለወጥ አሪፍ የሚባል ገጽታን ያላብሳል። ይህን ሰርጀሪ የሚሰጡ ሆስፒታሎችም በተጠቃሚ ብዛት ተጨናንቀዋል። ውድ ከሚባሉ የሰርጀሪ አይነቶችም መሃል የሚመደበው ፌስ ሊፍት አጠቃላይ ወጪው ከ7,000 እስከ 20,000 አሜሪካን ዶላር ሲሆን በኢትዮጵያ ስንመነዝረው ከ800,000 እስከ 2.1 ሚሊዮን የኢትዮጵያ ብር ይጨርሳል። ልክ እንደ ሌሎቹ የሰርጀሪ አይነቶች ሁሉ ፌስ ሊፍት በጊዜ ሂደት የፊት ነርቭ ችግር፣ ለተለያዩ ኢንፌክሽኖችና ለጠባሳ ችግር ሊያዳርግ ይችላል። ታሚታክ ወይንም አብዶሚኖፕላስቲ በመባል የሚታወቀው ሰርጀሪ አይነት ሆድ አካባቢ ያሉ በተለያዩ ምክንያቶች የተፈጠሩ ጠባሳዎችን የሚያስወግድና የሆድ ቅርጽ በማስተካከል የሚያሳምር የሰርጀሪ አይነት ነው። በወሊድ ምክንያት ለምሳሌ በኦፕራሲዮን የሚወልዱ ከሆነ ሆድ ላይ በሚፈጠር ጠባሳን ለማጥፋት በስፋት የውጭና የሀገራችን ሴት አርቲስቶች ይጠቀሙበታል። በተለይም እነዚህ አርቲስቶች በህዝብ ዘንድ በሰውነታቸው የተወደዱ ስለሚመስላቸው ይሁን በሌላ ምክንያት ለሰውነታቸው በጣም አብዝተው ከመጨነቃቸው የተነሳ በዚህ ታሚታክ በተሰኘ የሰርጀሪ አይነት ላይ ለሰከንድ አይደራደሩም። ለአብነትም ታዋቂው አርቲስት ሰላም ተስፋዬ ልጇን ስትወልድ በኦፕራሲዮን ነበር። ነገር ግን በ3 ወራት ልዩነት ውስጥ ሆዷ ላይ በወሊድ ምክንያት የነበረው ጠባሳ የት እንደገባ አይታወቅም። ታዲያ ይህ የፕላስቲክ ሰርጀሪ ካልሆነ ምን ሊሆን ይችላል? አጠቃላይ ወጪው ከ6,000 እስከ 15,000 አሜሪካን ዶላር ሲሆን በኢትዮጵያ ብር ስንመታው ከ700,000 እስከ 1.6 ሚሊዮን የኢትዮጵያ ብር ይደርሳል። ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ ከቆዩ የዓለማችን ውዱን ፕላስቲክ ሰርጀሪ ስንት እንደሆነና ምን እንደሆነ ያገኛሉ። እስከ ፍጻሜው አብራችሁ ሁኑ። በእጅጉ ውበት ከሚያጎናጽፉ የሰርጀሪ አይነቶች ይመደባል። ነገር ግን በተመሳሳይ ሁኔታ ከባድ ችግርን ይዞ ይመጣል። ኢሊድ ሰርጀሪ ወይንም ብላፓሮ ፕላስቲ ይባላል። አይን ውበት ነው። አይን መልክ ነው። አይን በጣም ይወደዳል። ስለ አይን የተዘፈነውን ዘፈን ብዛት ለእናንተ ትተናል። ኢሊድ ሰርጀሪ አይን አካባቢ የሚሸበሸብን ቆዳ በመወጠር እንዲሁም አይን አካባቢ ያሉ አጥንቶችን በማጠንከር የተለየ የአይን ቅርጽ እንዲኖር ያደርጋል። ለዚህ ነው ኢሊድ ሰርጀሪ በርካቶች የሚወዱት፣ በተለይም ሴት ዝነኞች። አጠቃላይ ወጪውም ከ3,000 እስከ 8,000 ዶላር ሲሆን አሁንም ወደ ኢትዮጵያ ብር ስንቀይረው ከ400,000 እስከ 900,000 ብር ይደርሳል። ልክ እንደ ጥቅሙ ሁሉ እስከ አይነ ስውርነት የሚያደርስ አደጋ ሊያስከትል ይችላል። ርካሽ ከሚባሉ ሰርጀሪዎች ውስጥ የሚመደበው ቦቶክስ የሚባለው ኮስሞቲክ ሰርጀሪ አብዛኛውን በሚባል ደረጃ የሀገራችን ዝነኞች የሚጠቀሙበት የሰርጀሪ አይነት ነው። ፊት ላይ በሚሰጥ ትሪትመንት ጭምር የሚሰራው ይህ ሰርጀሪ ፊትን ከማሳመር አንጻር ወደር አይገኝለትም። ወደ መጨረሻው ስናልፍ ድሮ እንደ ኖር የሚታየው አሁን ግን በስፋት እየተለመደ የመጣው የዳሌ ማሳደጊያ ብራዚሊያን ቡት ሊፍት ወይንም BBL ከባህር ማዶ ተሻግሮ ሀገራችን ኢትዮጵያ ከገባ ሰንበትበት ብሏል። ለዚህም እንደ ምክንያት የሚጠቀሰው ከሴቶች ፍላጎት በተመሳሳይ ሁኔታ የወንዶች ዳሌ ያላት ሴት ብቻ መፈለግ እንደሆነ ይጠቀሳል። በአንድ ወቅት በተለያዩ ፊልሞች ያየናቸው አርቲስቶችም ጭምር በሌላ ፊልም ስናያቸው የዳሌ መጠናቸው ጨምሮ ይታያል። ከአሜሪካ እስከ ቱርክ ከአውሮፓ እስከ ብራዚል ሄደው ያሰሩትን ይህን ብራዚሊያን ቡት ሊፍት BBL በስፖርት ሰርተው ለፍተው ያመጡ ለማስመሰል የሚሮጡ አርቲስቶችን ታዝበናል። የሆነው ሆኖ ብራዚሊያን ቡት ሊፍት BBL አጠቃላይ ወጪው ከ12,000 እስከ 22,000 አሜሪካን ዶላር ሲሆን ወደ ሀገራችን ስንመነዝረው 1.3 ሚሊዮን እስከ 2.3 ሚሊዮን የኢትዮጵያን ብር ይጠይቃል። እንደ ሌሎቹ የሰርጀሪ አይነቶች ሁሉ የጎንዮሽ ጉዳት ያለው ሲሆን በጊዜ ሂደት የደም መርጋት፣ የነርቭ ችግሮችን ሊያስከትል ይችላል። ውድ ቤተሰቦቻችን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።